ሩታ እስኪ ዝም በይ። እስከ ዛሬ ዝም ህይወቱ የኔና ያብርሽ ነው አይደለ? ህይወቱ የኔና ያብርሽ ነው። እኔ እኮ አይመለከተኝም ብዬ መውጣት ይችላል። አይመለከትም። ቢመለከት ኖሮ እኮ እዛ ሌላ ቦታ ነበር የምትገኘው። ለምን እዛም ትክክል እዚህም ትክክል የምትለው አንተ ነው ማለት ነው። አይመለከትም። ተንግዶ ወዲያ ለምን እሷ ታው አታንጣ ስትል ነበረ እያለች ነበረ። ለምን አመጣው እያለች ነበረ። የሷ ጥፋት አይደለም ያንተ ጥፋት ነው ማለት ነው። እዚህ ጋር ደግሞ ማለት ነው ነፃነት ተብየዋ ማለት ነው የአብርሃም ልጅ ናት እያለኝ ነው ማለት ነው። እንዲሁም ደግሞ አቤላ አጎት ሊሆን ነው። እንዴት ልናገረው ነው ብቻ ያስፈራል ምናምን። ኧረ ያላለችው ነገር የለም ጋይዝ። ኧረ የቤት ያጉድ የመንግስት ያለ እዚህ ጋር ደግሞ ሀይሚ ማለት ነው የመዳም ቅመሞችን ጥርግርግርግር ገርጋ እኛ ማሳደግን እኛ ሰብስክራይብ ላይክ ማድረግን ሀይሚ ምን ነው እንዲ ጭራሽ ይዛ ጥረግረግ ሰጥት። አንቺ ወንድ ልጅ ራሱ እንደዛ አይባልም፣ ነውር ነው። እኔ በሀገራችን ላይ ወንድ ልጅ ሲከበር ማለት ሴት ልጅ ራሱ ቀና ብላ አታይም ነበር። አንቺ ግን ማለት ነው ጥጋበኛው እንዴ! ኧረ ሀይሚ ኧረ ፈጣሪ ሆይ እንዴ! ምን በልተሽ ነው ወፈርሽው? ምን በልተሽ ነው የተቀየርሽው? ንገሪን። አይኔ ጉዴ ፈላ። አሰላሙ አለይኩም። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? በእኔ ጋር ሁሉ ሰላም ነው። ሁላችሁም ቪዲዮን እስከ መጨረሻው ተከታተሉላችኋለሁ። እንግዲህ ዛሬ ሀይሚና ብሩክ መተውል ነበረ። እንዲሁም ነፃነት ተብዬዋ ከልጇ ጋር መታለች። ሩታዬ ሀብቴ፣ ሩታዬ ሸጋ፣ ሩታዬ ቅምጥሎ፣ ሩታዬ ንግስቷ መታልናለች ማለት ነው። እንግዲህ ማለት ነው ትናንትና በተፈጠረው ቪዲዮ ማለት ነው ባይዘዊ ሁላችንም ግራ ግብት ብሎ ነበረ። ግን ደግሞ ሩታዬ ተመሬተና እንደ በቀልኩት ብላ ነገረች ውስጥ ልክልኩ ማለት ነው። አዎ ኧረ ንገሪ። ስንት የሚነገራለ ሀቢበቲ ስንት አንተ ሴት ማለት ነው። አቤላ ተብዬው ማለት ነው ባታስመስል ምን አለበት አርፈ ብትቀመጥ። እንዶ ጥሩ ነህ ብለን አስበን ነበረ። ግን አንተ ሾካካ ነህ። ያላወቁለት ያልተዘከረለት ሾካካ ማለት ነው። ሾከክ እያለ ማለት ነው። እኔ እኮ አያገባኝም ብዬ ተዝም መውጣት ይችላል። ታራውጣያ ጥርግ በላ ናልን አጭብጭብልን ተብልሃል አላሉህም። ሩታ አጨብጭብልኝ ሩታዬ እና እዛ አስታርቀኝ ብልሃል አላለችም። አንድ ነገር ስትልህ ያንን አላረክም። አታንዳ እዚጋ ትልቅ ችግር ይፈጠራል። ስለዚህ ታው ስትልህ ምን አረገ? እየጎተት እያመጣህ በርፊት እንደ ውሻ ደግሞ አባረርሽን ትላለህ። ይገባል። እንደውም አንተን ነበር እንደ ውሻ ማባረር። እንደዛ ጎተት ማድረግ ማለት ነው። ለምን አስመሳይ ስለሆንክ ማለት ነው። ብለ ደግሞ አቡሽዬ ትናገር ታው እንጂ እውነትህን ነው። አልቀረብህም እንደ መደፋፈር እዚህ ጋር ደግሞ ማለት ነው። ጉድ የኛ ጉድ ያልቅ ብሏል ሀገሬ ሰው። አንተ አብርሃም ማለት ነው ስንት ሴት ነው ያለ? ወንድና ሴት ነው ያሉት። አዎ አይቻለሁ በኮሜንት ማለት ነው። ወንድና ሴት ልጅ አለው ብለዋል። ግን ደግሞ እኔ አሁን የታየኝ ነፃነት ተብዬዋ አቤላ አጎት ሊሆን ነው። እንዴት ብቻ ለመናገር እናንተ ሌቦች ማለት ነው። እናንተ ሌቦች እኮ ናችሁ በእውነት ሌቦች ያልተዘመረላችሁ በቃላርለ ያልተወረላችሁ ማለት ነው። ወሬኞች ማለት ነው። አሽቃባጮች ማለት ነው። አዎ እንቺ ጭራሽ የአብርሃም ልጅ ነው እያለች እኮ ነው። ቤተሰብ ምን ትላላችሁ? ያረገዋል በኮሜንት አሳውቁኝ። አላውቅም። ወይኔ በላቸው ወይኔ ዘንድሮ እድላችን ሩታዬ እድላችን ነው የምለው። ለምን መሰለሽ ማለት ነው እኛ አድናቂ ስተሆንን ድረስ ደጋፊ ስተሆንን ድረስ እንግዲህ ጥፋቱንም ስህተቱንም አይተን ዝም አንልም እንጂ ጥሩ ነገር ሲሰራ ጥሩ ነገር ሰርተሃል እንላለን። መጥፎ ስራ ስትሰራ ደግሞ እንደውም መጥፎ ነው እንላለን፣ እንዘቀዝቃለን፣ እንሳደባለን። ግን ደግሞ አሁን ልጅ አለው አካኪ ዘራፍ እያለ ነው ማለት ነው እናትየዋ። እንግዲህ እኔ እኮ እስከዛሬ የት ነበር አንቺ ውሸታ ላላላላላ የአብርሃም ልጅማ አይመስለኝም ይሄ ነገር ነው እንዴ? ኧረ በደንብ ግን ፊቱ አፍንጫው አብርሃም ይመስላል እያሉ ነው። ወይኔ በላቸው ጉዴ ዘንድሮ ፈላብኝ። ወይኔ በላቸው ሩታዬ ጉድሽ ፈላብሽ።
ወይኔ እኔ ስንቱን አይቼ ልቃጠል ብላለሁ ያገሬ ሰው። ኧረ ድሽ ተፈጨሁ እንጂ ሀይሚ ኧረ ሀይሚ ነይውልኝ፣ ኧረ ሀይሚ ነይውልኝ፣ ኧረ ምን በልታ ነው? ኧረ ወይኔ ጉዴ ፈላ። እቺ ይሄን ያህል መወፈር፣ ይሄን ያህል እንደው እንደዚህ መሆን፣ እንደው የመዳም ቅመሞችን ይዘሽ ጥርቅርቅርቅ ስጥት ያደረግሽው እንዴት በጠግቢ ነው? ምን ብበይ ነው? ምን ነው ይሄ ዳን የሚባለው ትንሽ ነገር ከወፍረቱ አካፈለሽ እንዴ? ንገሪን። አንቺ ወንድ ልጅን ራሱ ትንሽ እንኳን አታከብሪም እንዴ? ምን ነው አይናውጣ ሆንሽ ሀይሚ? ፈጣሪ ሆይ እሺ አንቺ ሩታ ሀብቴ 16,000 ምናምን ኮሜንት ስትሰደብ በገስት ስትሰደብ አንድ ቀን ሰደባችሁኝ ብላ ልካችሁን አልተናገረች። አንቺ ደግሞ በጣም ትለያለሽ፣ በጣም ነው የምትለዩ። ፈጣሪ ሆይ እጂ ስጦታ እንዴት ይመለሳል? በማናገር ነው? እሱ ወንድ ልጅ ነው። ታግሰሽ ብሩክ፣ ትንሽ እንኳን አሚሮ የለሽም ሀይሚ ማለት ይሄን ያህል እዚህ ድረስ ለመድረስ ራሱ እንዴት አሰብሽው? እንዴት በጣም ነው የሚገርመው። በጣም ማለት ነው ትገርሚያለሽ። ሲጀመር ደግሞ እኮ ማለት ነው አንቺ እንዴት እኔ ብሩክ እንደዚህ ጭራሽ ጠግባል፣ ስልክ አታነሳም፣ አነጋገርሽ ማለት ነው። ፈጣሪ ሆይ ኧረ አንቺ ሀይሚ አይደለሽም። ቤተሰብ ሀይሚ አይደለችም። እሺ ልንገራችሁ። ይቺ የዳኒ ምን ልበላችሁ ውፍረት ትንሽ አጉርሷት ማለት ነው። ለዛ መሰለኝ እንደዚህ ጢባሯን ንፍት ያደረገችብን እኛን። ስለ ስርዓትሽን ማለት ነው። እኛ ሰብስክራይብ ባረግን፣ እኛ ላይክ ባረግን፣ እኛን መልሶ በራሳችን ስልክ። ኧረ በእናትሽ እውነትሽን ነው። ታይ እንጂ እኛን ማለት ትናገሪ አትችይም። ተፈለገች ተማሪ እንጂ እንዴ! እስቲ ከሩታ ተማሪ። ሩታ አንድ ቀን ተናግራለች። ሩታ እንደዚህ ናቸው ብዙ ተሰድባበት ብዙ አንድ ቀን ለኮሜንት ጣጣ አልሰጣትም። አይዘዊ አንድ ቀን ማለት ነው። ይመቻት ሩታዬ ትግደለኝ። ላይቭ የሚቀመጡ ምንም ይሆኑ ምንም ያወሩ ስጦታም የተሰጠሽውን ስጪ ታሉሽ ምን አገባ? ምን አሳይሽ አንቺ? እንዳላይሽ አላየሁም። አይንሽ ጅፍን ዝም ብለሽ አትሄጂም ወደ ስራሽ እንጂ አንቺም አሁን እኮ ማለት ነው ስንት ሰው እየጠለሻል በዚህ ምክንያት። አንቺ እዛ ጋር መልስ ምት እየመለስሽ እነዛ ልጆች ምን ያርጉ? ጠይብ ቀላል ይመልሱልሽ? ዝም አይሉም ማለት ነው። ኧረ መጠጋገብ ሆይ ወይኔ እሺ አንተ አቤላ ወስላታ ማለት ነው። አንተ አቤላ ወስላታ ማለት ነው። አንተ ድማ ማለት ነው በሙቋ ማንፈቅፈቅ ነበር። አንተ ወስላታ ማለት ነው። አንተስ መሳይ ማለት ነው። ሳስበው የአቤላ ልጅ ናት መሰለችኝ። ሮጥ አቤላ ብላለች፣ ግን አቤላ ደግሞ ያቃ ብለዋል። ወይኔ ጉዲ! አንተ አቤላ ምን ደብቀሃል? አንተ ሸፋፋ ማለት ነው። ወይኔ ጉዲ! የሩታዬን ህይወት ለማበላሸት እናንተ የተነሳችሁ እንደው ፈጣሪ እናንተ ህይወት ብልሽሽት ባለ ፈጣሪው። አሜን ብያለሁ። በእውነት ስታስጠ